ይህንን ከረንት ላለማባከን አትሊስት የሆኑ ነገሮችን መስራት አለባችሁና ከዛ መካከል ደግሞ ኮሚኒቲም ላይ ለእንግሊዘኛ ብትዘጋጁና የቋንቋ ሌብላችሁን ከፍ ብታደርጉ በጣም ደስ እንደሚላችሁ ነግራችሁኛል። ስለዚህ ዛሬ የምነግራችሁ እንዴት አድርጋችሁ የእንግሊዘኛ ፍሉዌንሲያችሁን መጨመር እንደምትችሉ እንደ ደግሞ ለዩኤቲ ኤግዛሚኔሽናችሁ እንዴት አድርጋችሁ በደንብ መዘጋጀት እንደምትችሉ ነግራችኋለሁ። እስከ ቪዲዮ መጨረሻ አብራችሁን ቆዩ። በዚህ ቪዲዮ ሁለት ዌብሳይቶችን ነው የምነግራችሁ። እነዚህ ዌብሳይቶች ደግሞ የሚረዷችሁ ዳይሬክትሊ አንደኛው ለኢንግሊሽ ፍሉዌንሲያችሁ ይረዳችኋል፣ አንደኛው ደግሞ ጀስት የዩኤቲ ኤግዛሚኔሽናችሁን ፕሪፔር ለማድረግ የኤስኤቲ አይነት ፕሪፓሬሽን እንድታደርጉ ይረዳችኋል ማለት ነው። የመጀመሪያው ዌብሳይት በኤአይ ተጠቅሜ የሰራሁት የራሴ ዌብሳይት ነው። እናንተም ኤአይን ተጠቅማችሁ መስራት ትችላላችሁ፣ እሱም እነግራችኋለሁ። ከዛ በፊት ግን ቪዲዮን ላይክ አድርጉት ኤንድ ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግ ፋሚሊ መሆን እንዳትረሱ። ስታይቪን የመጀመሪያው የእንግሊሽ ፍሉዌንሲያችሁን የሚጨምርላችሁ አሪፍ ዌብሳይት ነው እና ይሄን እንዳልኳችሁ በኤአይ ነው የሰራሁት። እንዴት ነው መስራት የምትችሉት? መጀመሪያ ላይክ ለጀሚኒ ወይም ለቻትጂፒቲ ሄዳችሁ ላይክ ከእውነተኛ ሶርሶች ጋር የተያያዘ ኤንድ በፈለጋችሁት ጊዜ እየገባችሁ ዴይ ቱ ዴይ ቻሌንጅ የምታደርጉበት የራሳችሁን ኢንግሊሽ ፍሉዌንሲያችሁን ለመጨመር ቻሌንጅ የምታደርጉበትን የራሳችሁን ዌብሳይት እንዲሰራላችሁ ፕሮምፕት ጠይቁታላችሁ ማለት ነው። በዛ ጊዜ የፈለጋችሁትን የታይም መጠን ታስገባላችሁ። የ30 ቀን፣ የ15 ቀን ወይም ደግሞ የ90 ቀን ቻሌንጅ ምናምን ትሉትና ከዛ በዛ ፕሮምፕት መሰረት ወደ አንድ የዌብ ዴቨሎፐር ቱል የኤአይ ቱል ትሄዱና ያን ፕሮምፕት ትሰጡታላችሁ። ያላችሁበትን ሌብል ምናምን ካወቀና ከተረዳ በኋላ በእናንተ ሌብል የምትጠቀሙበትን አሪፍ ዌብሳይት ቢልድ ያደርግላችኋል ማለት ነው። ስለዚህ ያን ዲፕሎይ አድርጋችሁ ዳይሬክትሊ ሄዳችሁ ትለማመዳላችሁ። ግን ያን ሁሉ ፕሮሰስ መሄድ ካልፈለጋችሁና እኔ ጀስት የጀመርኩበትን ለራሴ የምጠቀምበትን እንዲሰጣችሁ ከፈለጋችሁ ደግሞ ሊንኩን ታች አስቀምጥላችኋለሁ። አሁን እሱን ገብቼ ላሳያችሁ። እንደምታዩት ነው እዚህ ጋር የ30 ቀን የኢንግሊሽ ፍሉዌንሲ ቻሌንጅ ይላል። ከዛ በጎን በኩል እዚህ ጋር ጀስት ያላችሁበትን ፕሮግረስ እንዳይጠፋ በአካውንት ስላልሆነ ለእናንተም እንዲዳረስ ብዬ ኤክስፖርት የምታደርጉት የጂኤስ ፋይል ይሰጣችኋል። በቃ እያንዳንዱን ስራችሁ ከሰራችሁ በኋላ እንዳይጠፋባችሁ ማለት ነው። ከዛ በኋላ ያላችሁበትን ፕሮግረሳችሁን አውት ኦፍ 100 ይሰጣችኋል። ከዛ ኢንግሊሽ ፍሉዌንሲ ቻሌንጃችሁ ከጁላይ 22 እስከ ኦገስት 22 የሚቆይ ቻሌንጅ ነው ማለት ነው። እኔ ለራሴ ጀምሬው ነው የነበረው። ኦልሞስት ለእናንተ ይጠቅማችኋል ብዬ ስላሰብ ለምን ለራሴ ብቻ ይሆናል ለእናንተ ብቻ ላድርጋችሁ በሚለው ነውና ጀስት እዚህ ጋር ለዚህ ያክል ቀን ነበር ነው ያቅጄ የነበረው። ከዛ በኋላ ጀስት ወደ ታች ስክሮል ታደርጉታላችሁ፣ ፓዛችሁ ማየት ትችላላችሁ። ላይክ እኔ ለዩቲዩብ ለእናንተ እንደዚህ ለመቅረጽ እንዲመቸኝ ፕሮግረስ በየቀኑ ምን አይነት ነገሮችን መቅረጽ እንዳለብኝ ምናምን እዚህ ጋር ማየት ይችላሉ ማለት ነው። ለዩቲዩብ ክሬተሮች ለባላንስድ ለሆነ የፍሉዌንሲ ለርናችሁ ግን እናንተ ባላንስድ ለርነር የሚለው ላይ ታደርጉትና ወደ ላይ ስክሮል ስታደርጉት ወደ ታች ፋውንዴሽናችሁን ይነግራችኋል። ፋውንዴሽናችሁ ፈርስት ዊክ ላይ ነው ያላችሁት፣ ገና ሌሎቹ ሎክድ እንደሆኑ ናቸው ማለት ነው። የአንድ ወር እንትን ነው። ከዛ ትንሽ ስክሮል ስታደርጉት ሶስቱንም ኦፕሽኖች ያሳያችኋል። ላይክ ዴይሊ ሮድ ማፓችሁን ወይም ደግሞ ከ30 ቀን ማድረግ ያለባችሁን እያንዳንዱን ነገሮች ይመራችኋል። ኤንድ ካላንደራችሁን የትኛው ቀን ላይ እንዳላችሁ ምናምን ትራክ እንድታደርጉት ካላንደራችሁን ቱል አለ። ከዛ ደግሞ የምትጠቀሟቸው እያንዳንዱን ሪሶርሶች እዚህ ጋር በጎን ያስቀምጥላችኋል ማለት ነው። እነዚህ ሶስቱ ኦፕሽኖች ያሉላችሁ ከዛ እየመረጣችሁ ትገባላችሁ። ለምሳሌ ዴይሊ ሮድማፓችን ስናይ እኔ ኦልሞስት በስልክ ስለምጠቀመው የስልክ ሲሆን ደግሞ ትንሽ አንዳንድ ነገሮች ፊቸሮቹ ትንሽ ለየት ይላሉ። ለስልክ ሲሆን አሪፍ የሆነ አላ ኮምፎርታብል እንዲሆን አድርጌ ለስልክ ኮድ ስላስደረግኩት ነውና ጀስት ሄዳችሁ እንደዚህ ስትነካኩት በየቀኑ ማለት ነው በየቀኑ ያሳያችኋል። ላይክ ቲንኪንግ ኢንግሊሽ ትሬኒንግ ይላችሁና የመጀመሪያው ለምሳሌ የመጀመሪያው ታስካችሁ የሚሆነው የናሬሽን ኤክሰርሳይዝ አለባችሁ ይላችኋል። የናሬሽን ኤክሰርሳይዛችሁን ገብታችሁ ለ10 ደቂቃ ትጽፋላችሁ ማለት ነው። ከዛ እዚህ ጋርም በሶርስ ሊንክ ምናምን እያስቀመጠ ይሰጣችኋል። እያንዳንዱ ታስካችሁን ሲጨርሱ ጀስት መታችሁ እዚህ ጋር ክሊክ ታደርጋላችሁ ማለት ነው። ከዛ ይሄ ፕሮግረሳችሁ ላይ ይደመራል ማለት ነው። ስለዚህ ይሄ እያንዳንዱ ቀን እያለ እስከ 30 ቀን ጀስት ፕሮግረሳችሁን እንደዚህ እያደረጋችሁ መቀጠል እንድትችሉ ማለት ነው። እና ያው እዛው ስትጠቀሙት በደንብ ተረድታላችሁ ብዬ ስለማስብ አብዛኛውን ነገር ለእናንተ ልተወውና ዋናው ስፔሲፊክ የሆኑ ነገሮችን ብቻ ነግሬያችሁ አሁን ተልበል እና እዚህ ጋር ዳይሬክትሊ የምታደርጉት አሁን በቃ ኤክስፖርት ትሉታላችሁ። ኤክስፖርት ስታደርጉት ፋይሉን ዳውንሎድ ያደርግላችኋል። ከዛ ሌላ ስልክ ላይ ምናምን የእናንተን ፕሮግረስ ማየት ከፈለጋችሁ ኢምፖርት የሚለውን ያን ኤክስፖርት ያደርጋችሁትን ፋይል ደጋሚ ማስገባት ትችላላችሁ። ግን ያው እዛው የተጠቀማችሁ በብሮዘር ላይ ከሆነ ስለማይጠፋ ችግር የለውም እና በዚህ አይነት መንገድ ነው የምትጠቀሙት ማለት ነው። ካላንደሩ ደግሞ እያንዳንዱ ካላንደራችሁ ላይ ምን ማድረግ እንዳለባችሁ የት እንዳላችሁ ትራክ ማድረግ እንዳትረሱ። ሪሶርሶቹን እያንዳንዱንም ያሳያችኋል። የዩቲዩብ ወይም ደግሞ ሌሎች
ሌሎች ዌብሳይቶች ላይ ያሉ ሪሶርሶችን ነው እንደተጠቀሙበት ለፍሉዌንሲያችሁ የሚጠቅማችሁን አምቶ የሰጣችሁና ብቻ ኤአይ ስለሆነ አሪፍ እንትን ይኖራችኋል ብዬ አስባለሁ። ለምሳሌ እዚህ ጋር የሆኑ ቴክኒኮችን ላይክ እንደ ሻዶዊንግ ኤአይ ኮንቨርሴሽን እና ደግሞ አንዳንድ ራሳችሁን በካሜራ ሪካርድ እንድታደርጉ የሚጠይቃችሁ ታስኮች ምናምን ያሉትና እነሱን ዳይሬክትሊ በየቀኑ በቃ ኮንሲስተንት ናችሁ መቀጠል ነው የሚጠበቅባችሁ ከእናንተ። ከዛ ከ30 ቀን በኋላ የሆነ የተሻለ ያክል የእንግሊሽ ፍሉዌንሲ ይኖራችኋል ማለት ነው። ስለዚህ እንደዛ መጠቀም የምትፈልጉ ከሆነ አሁን እንዳልኳችሁ ሊንኩን ታች አስቀምጥላችኋለሁ። የቴሌግራም ቻናላችን ኮሚኒቲያችን ሄዳችሁ ጆይን አድርጉና እዛ ላይ ሊንኩን ታገኙታላችሁ ማለት ነው። ሁለተኛው ደግሞ ጊግስ ፎር ጊግስ ይባላል። ይህን ከዚህ በፊት አሳይቻችኋለሁ። ይሄ ለዩኤቲ ኤግዛሚኔሽናችሁ በደንብ ፕሪፔር እንድታደርጉ እንደ ኤስኤቲ አይነት ፕሪፓሬሽን እንዲኖራችሁ ነው የሚያደርግላችሁ። ሶ ጊግስ ፎር ጊግስ ላይ ትገቡና ዳይሬክትሊ የኤስኤቲ ፕሪፓሬሽናችሁን ለመዘጋጀት ጀስት ኦፕሽኑን ትመርጡለታላችሁ። የኤስኤቲ ፕሪፓሬሽን የሚለውን ጀስት ያን የኤስኤቲ ፕሪፓሬሽን ከመረጣችሁ በኋላ የሚያስጠናችሁም ነገር አለ፣ ኖትም አለው፣ ኤክሰርሳይስም አለው። ይሄ ማለት ያው የዩኤቲ ኤግዛሞች ብዙ ጊዜ ስለማይገኙ ኦንላይን ላይ ስለሆነ የምንፈተነው ሲሙሌት የተደረጉ ኤግዛሞችን ነው ልታገኙት የሚችሉት እና ወይም ደግሞ በኤአይ ልክ እንደኔ እንደዚህ አሁን ለፍሉዌንሲ ዴቨሎፕ እንዳስደረኩት ሲሙሌሽን ማሰራት ትችላለች። ከዚህ በፊት እኔ ለእናንተ እንደሰጧቸው አይነት ኤችቲኤምኤል ፋይል ማለት ነው። እንደዚህ አይነት አሰርታችሁ መለማመድ ማለት ነው የሚጠበቅባችሁ እና ጊግስ ፎር ጊግስ ወይ እዚህ ጋር ጽፍላችኋለሁ ወይ ደግሞ ሊንኩን ታች ወይም ኮሚኒቲያችን ሊያስቀምጥላችኋለሁ ማለት ነው። ስለዚህ እንደዛ አድርጋችሁ ነው ማግኘት የምትችሉት ማለት ነው። ስለዚህ እንደዛ አድርጋችሁ ኮሚኒቲያችን ጆይን አድርጉ። እዛ ላይ የምሰጣችሁ ሪሶርሶች ይኖራሉ። በዚህ አይነት ወይ ለዩኤቲም ለኢንግሊሽ ፍሉዌንሲያችሁም የመናገር አቅማችሁን መጨመር ትችላላችሁ። ኦፍኮርስ እኔ ፍሉዌንሲ ላይ ብቻ ነው ትንሽ አሁን እንትን ማድረግ ቻሌንጅ ማድረግ የፈለኩት ራሴ እንጂ እናንተ በቮካብለሪ ሊሆን ይችላል፣ በግራመር ወይም ደግሞ ሌሎች በሚያስቸግሯችሁ ፕሮናውንሴሽን ሊሆን ይችላል፣ በሌሎች በሚያስቸግሯችሁ የእንግሊዝኛ ፓርቶች ላይ ራሳችሁ ልክ እንደዚህ አይነት አሪፍ ዌብሳይቶችን ዴቨሎፕ አድርጋችሁ ጀስት መለማመድ ትችላላችሁ። ይሄ በእናንተ ነው የሚወሰነው። ምናልባት የፍሉዌንሲ ከፈለጋችሁ በሚለው እኔ ለራሴ አሁን ዴይ 5 ምናምን አካባቢ ነው ያለሁት፣ ግን ለራሴ ተጠቀመው የነበረው ለእናንተ ሼር ለማድረግ ያክል ነው እና እዚህ እንትን ያልኩት እንደፈለጋችሁ መጠቀም ትችላላችሁ። ይሄን ብቻ ግን ከፈለጋችሁት ሊንኩን ታች አስቀምጥላችኋለሁ። ሌሎችም ጥያቄዎች ምናምን ካላችሁ ታች አስቀምጡልኝ። ቪዲዮን ላይክ ማድረግ እንዳትረሱ። ይሄን ሰብስክራይብ ካላደረጋችሁ አሁንም ሰብስክራይብ አድርጉ። በሌላ ጠቃሚ ኮንተንት እንገናኛለን ማለት ነው። ሲ